ለሲጋራ ሲል ራሱን በፍርግርግ ብረት ያሰረው ቱርካዊ ግለሰብ የፍርግርግ ሱሰኛ ሆነ። ምን አስሮት ነው ራሱን? የብረት ፍርግርጉን በቃ አናት ውስጥ ከተተው ታውቃለህ? እንትን እጁ እንዳይደርስ እኮ እንግዲህ ለአመታት ሲያሰቃየው የነበረውንና በቀን እስከ 2 ፓኮ ያጨስ የነበረውን የሲጋራ ሱስን ለማሸነፍ ሲል ግለሰቡ ራሱን በብረት ጎጆ ወይም ኬጅ ውስጥ ለመቆለፍ ወስኗል ነው። ይሄ ብረት ጎጆ ያው በጭንቅላቱ ላይ የሚጠልቅና እንደ ሞተር ሳይክል ሄልሜት የሚዘጋ ነው። እኔ ግን ምንድነው ያው ሲጋራ ሱስ ለማቆም ብለህ ሚስትንም መሳም ልታቆም የዚህ አስገራሚ ውሳኔ ዋና ነጥቦች እንግዲህ ኢብራሂም የጎጆውን ቁልፍ ለባለቤቱ ያስረክባል። ገባ ለሷ ነው የሚሰጠው፣ ራሱን አያምንም። እሷም የምትከፍትለት ለምግብ ሰዓት ብቻ ነበር። ቁርስ ምሳ ራት ሲደርስ ትከፍትለታለች። ያው ይሄ እንግዲህ ለኛ ተነገረን እንጂ ከምግብ ሰዓቱ ውጪም ትከፍታለች። ግለሰቡ እንግዲህ ለዚህ አስገራሚ ውሳኔ የደረሰው አባቱ በሳምባ ካንሰር ህይወታቸው ማለፉን ተከትሎ በራሱ ጤና ላይ በደረሰው ስጋት መሆኑ ተገልጿል ነው የተባለው። ሄልሜት አይደለም ቆራጥም ሆነ እጅን ቆርጦ መጣል ሊሆን ይችላል። አራፍንም ቢቆርጥ እኔ ግን አንድ የማውቁ ጓደኛ አለኝና ምን ሆነ መሰለህ አዝሚ በሳምባ ምንፈራና ሲጋራ ማቆም ፈለገ። ልክ እነዚህኛው እሺ። ከዛ ሲጋራ ለማቆም ብሎ ከረሜላ ጀመረ። ከረሜላ መጥባት ማለት ነው። እሺ። አፉ ስራ እንዳይፈታ። እሺ። ከዛ በስኳር ሞተ። እና አንዳንዴም ባላንስ እናድርግ ነው ስለ ከሲጋራ ሱስ ወደ ጣፋጭ ሱስም ሊሄድ ይችላል። አስቸጋሪ እኮ ነው። በጣም ከባድ ነው።